የፋኖ ኃይሎች በጎንደርና በወሎ ቤተ አማራ አዳዲስ የውጊያ ግንባሮችን ከፍተዋል። በጎንደር ቀጠና ቀኑን ሙሉ በተካሄዱ አውደ ውጊያዎች ሻለቃ አዛዡን ጨምሮ በርካታ ያገዙ የጦር መሪዎችና ወታደሮች ሞትና ቁስለኛ ሲሆኑ፣ በወሎ ቤተ አማራ በ3 ወረዳዎች በተከፈተው ማጥቃት የፋኖ ኃይሎች ቁልፍ ወታደራዊ ገዥ ቦታዎችን መቆጣጠር ችለዋል። ቀዳሚ የግንባር መረጃዎቻችን ናቸው። በአማራ ክልል በተለያዩ አካባቢዎች የሚገኙ የሕክምና ባለሙያዎች የአደባባይ ተቃውሞ ሰልፍ ማካሄዳቸው ተሰምቷል። ባለሙያዎቹ ለተቃውሞ ወደ አደባባይ ሰልፍ የጠራቸው ምክንያት ምንድነው ስንል መረጃዎችን ፈትሸናል፣ ይደመጣል። በወታደራዊ ኩብለላ የሰራዊት ፍርሰት የገጠመው ብልጽግና 395 የአማራ እናቶችን ማሰሩ ተሰምቷል። የስሩ ዋና ምክንያቱ ወደ ፋኖ የተቀላቀሉ ባሎቻችሁን አምጡ የሚል መሆኑ ደግሞ አነጋጋሪ ሆኗል። በሌላ በኩል በጎጃም አዊ ዞን ህዝባዊ ቁጣ ተቀስቅሷል። በህዝባዊ ቁጣው በርካታ ሰዎች ወደ አደባባይ ወጥተው ተቃውሟቸውን አሰምተዋል። በዚሁ የጎጃም ቀጠና ያገዛዙ ጦር እርስ በርሱ ተዋግቷል። መረጃዎቹ ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። የግብጽ ጦር ወደ ሱዳን ዘልቆ በመግባት በድሮንና በከባድ መሳሪያ የታገዘ ድብደባ መፈጸሙ ተሰማ። በሌላ በኩል ግብጽ በምስራቅ አፍሪካ ኢትዮጵያን ቀጠናዊ ከበባ ውስጥ ለማስገባት ያስችለኛል ባለችው ፖሊሲ ታሪካዊውን የአሰብ ወደብ ለመቆጣጠር ስትራቴጂካዊ ሩጫ ላይ መሆኗ ታውቋል። ለሰዓቱ የመረጥንላችሁ ቀጠናዊ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በጎንደርና በወሎ ቤተ አማራ አዳዲስ የውጊያ ግንባሮችን መክፈታቸው ታወቀ። የፋኖ ኃይሎችና ያገዛዙ ጦር በተለያዩ ቀጠናዎች የሚያደርጓቸው አውደ ውጊያዎች ተጠናክረው እንደቀጠሉ ነው። በተለይም በወሎ ቤተ አማራ ጠንካራ የውጊያ ግንባሮች የተፈጠሩ ሲሆን በሚኒሊክ ዕዝ የ106ኛ ኮር የፋኖ ኃይሎች በዋድላ በዳውንትና በመቄት ወረዳዎች የተቀናጀ ጥቃት መክፈታቸውን የፋኖ ምንጮች ለጣና አረጋግጠዋል። በእነዚህ ቀጠናዎች በተካሄዱ አውደ ውጊያዎች ቁጥሩ በውል ያልታወቀ ሆኖም ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ መመዝገቡ ተገልጿል። የፋኖ ምንጮች በበኩላቸው ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ያልቻለው ያገዛዙ ኃይል ንጹሃኖች ላይ ያነጣጠረ ጥቃት መፈጸሙን ገልጸዋል። ሰኔ 9 ቀን 2018 ዓ.ም በወሎ ቤተ አማራ በዳውንት ወረዳ በመቄት ወረዳና በዋድላ ወረዳ ያገዛዙ ጦር ከባድ የሆነ ሰብአዊ ኪሳራ ያስተናገደበት ሽንፈት ደርሶበታል ያሉት የፋኖ ምንጮች በመቄት ወረዳ ገጣጢት፣ ወቄጣና አርቢት በተባሉ አካባቢዎች እንዲሁም በዋድላ ወረዳ ደግሞ ቋና ተብሎ በሚጠራው አካባቢ በተካሄደ ተጋድሎ በርካታ ቁጥር ያላቸው የብልጽግና ወታደሮች ሙትና ቁስለኛ መሆናቸውን፣ ቀሪው ኃይል ህይወቱን ለማትረፍ ከቋና ወደ ኮን ከተማ ከወቄጣ ከገጣጤትና አርቢት ወደ ጋሸና ከተማ ለመሸሽ መገደዱን ገልጸዋል። እንደ ፋኖ ምንጮች መረጃ በአሁኑ ሰዓት ውጊያው የተደረገባቸው ቀጠናዎች በአመዛኙ በፋኖ ኃይሎች እጅ ይገኛሉ። በተመሳሳይ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ 7 ቀበሌዎችን የሸፈነ ከባድ አውደ ውጊያ የተካሄደ ሲሆን በዚህ የሚያገዙ ኃይል ተሽመድምዶ ከባድ ኪሳራ ማስተናገዱ ተሰምቷል። አድማጭ ተመልካቾች ከዚህ በመቀጠል በወሎ ቤተ አማራና በጎንደር የተለያዩ የውጊያ ቀጠናዎች የዋሉ አፍላ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ወደሚያደርሰን ዘገባ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባ ስናመራ በጎንደር ቀጠና አውደ ውጊያዎች ቀጥለው የሻለቃ አዛዡን ጨምሮ በርካታ ያገዛዙ የጦር መሪዎችና ወታደሮች የተገደሉበት አውደ ውጊያ ተደርጓል። በወሎ ቤተ አማራም ከባድ ትንቅንቅ ተደርጎ ያመሸበት የአውደ ውጊያ መረጃዎችን አደርሳችኋለሁ። በጎንደር ቀጠና የሻለቃ መሪው ከነ አጃቢዎቹ የተገደሉበት ስናይፐር የተማረከበት አውደ ውጊያ ተካሂዷል። ከአዲስ ዘመን ከተማ አቅራቢያ ሰፊ ቦታዎችን የሸፈነ ሙሉ ቀን የተደረገ ለአስጨራሽ ውጊያ ሲካሄድ ውጊያው የተካሄደባቸው ቦታዎች አቦ ሜዳ፣ ቦረን መስክ፣ ዝሃ ሲሆኑ አገዛዙ በሌሊት በመጓዝ በሁለት አቅጣጫ ከበባ ለማድረግ ነበር ውጊያውን የጀመረው። ነገር ግን አገዛዙ ባልጠበቀ ሁኔታ ከፍተኛ ኪሳራ ደርሶበታል። አርበኛ ማኑኤል ተፈራ የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ታዲዮስ ታንቱ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ የነበረውን አውደ ውጊያ እንደሚከተለው ከቦታው ገልጾልናል። ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የታዲዮስ ታንቱ ህዝብ ግንኙነት ኃላፊ ነኝ። አርበኛ ማኑኤል ተፈራ እባላለሁ። በትናንትናው ዕለት ሰኔ 9 10 2018 ዓ.ም በተካሄደው አውደ ውጊያ የ204ኛ አስቻለው ደሴ ኮር አሃድ የሆነው በአርበኛ ጌታ ያለባቸው አርበኛ ጌቴ መሳፍንት የሚመራው የታላቁ ጀነራል ፈንታ በላይ ክፍለ ጦር እንግዲህ በሶስት አቅጣጫ ጠላት በሶስት አቅጣጫ በመጣበት ባደረገው እልህ አስጨራሽ ውጊያ በርካታ ድሎች ማግኘት ችሏል። አንድ የሻለቃ አጃቢ እስከ ሙሉ አጃቢዎቹ የተያዘ ሲሆን አንድ ድሽቃ የአውቶማቲክ ድሽቃ የቡድን መሳሪያና በርካታ የነፍስ ወከፍ መሳሪያዎችን መማረክ ተችሏል። በተለይ ጠላት ከአዲስ ዘመን እና ከብናት አቅጣጫ እንዲሁም በምስራቅና በምዕራብ በደቡብ አቅጣጫ በሶስት አቅጣጫ
አስፍቶ በመምጣት በተመሳሳይ በዚሁ ቀጠና ኪንፋስ በለሳ ታዲዮስ ታንቱ ክፍለ ጦር 204ኛ አስቻለው ደሴ ኮር አሃድ የሆነው የአርበኛ ታርቆ ከበደ በተሰራ ጥበብ በተሞላበት ኦፕሬሽን የሰለሞን ማንደፍሮ ብርጌድ ምዕራብ በለሳ አርባያ ከተማ በመግባት ያገዛዙ ጥምር ጦር አባላት የሆኑ 3 ፖሊስ፣ 1 ሚኒሻ ከተማውን ለማሰስ በመንቀሳቀስ ላይ ያሉ በፋኖ እርምጃ የተወሰደባቸው መሆኑን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ኪንፋስ በለሳ ታዲዮስ ታንቱ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ማኑኤል ተፈራ ለጣና ቲቪ ገልጾልናል። ወደ ወሎ ቤተ አማራ መረጃዎች ስናመራ በርካታ የብልጽግና ሰራዊት ሙትና ቁስለኛ የተደረገበት ያገዛዙ ሰራዊት በበኩሉ ሲቪሊያኖችን የገደለበት አውደ ውጊያ ሲደረግ ያገዛዙ ሰራዊት በንጹሃን ላይ አካላዊና ቁሳዊ ኪሳራ አድርሰዋል ተብሏል። ሰኔ 9 2018 ዓ.ም በዳውንት ወረዳ በመቄት ወረዳና በዋርላ ወረዳ ያገዛዙ ሰራዊት ሙትና ቁስለኛ ሲደረግ የገበሬው የጋማ እንስሳቶች በአገዛዙ ሰራዊት ግዳጅ ተያዘው ያዋሉ ሲሆን በዚህም አውደ ውጊያ በውሎ በሶስቱም ወረዳዎች በርካታ ያገዛዙ ሰራዊቶች ሲወገዱ ውለዋል። በዋርላ መቄት ወረዳ በገጣጢት በወቄጤና በአርቢት እንዲሁም በቋና ምድር አውደ ውጊያው የተካሄደ ሲሆን ለቁጥር የሚያታክት የብልጽግና ሰራዊት ሙትና ቁስለኛ ሲደረግ በህይወት የተረፈው ከቋና ኮን ከተማ ከወቄጣ ጋሽና ከተማ በመፈርጠጥ ሲፈረጥጥ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ከ7 ቀበሌዎች በላይ የሸፈነ አውደ ውጊያ ተፈጽሞ ተሽከርካሪ የሚገባበት ቦታ ባለመሆኑ የገበሬው የጋማ እንስሳቶችን ግዳጅ ተይዘው ያገዛዙን አስከሬን እና ቁስለኛ ሲያጓጉዙ ውለዋል። በዚህ አውደ ውጊያ በርካታ እንስሳቶች ከግዳጅ መልስ ከባለቤታቸው ሳይደርሱ ለዱር አራዊት ተሰጥተዋል ሲል ኮሩ በግንባር መረጃው ላይ ገልጿል። ይህንን ሁሉ ሽንፈትና ውድቀት የተከናነበው ያገዛዙ ሰራዊት በሰንተል 09 ቀበሌ አንድ ንጹሃንን ገበሬ ከመኖሪያ ቤቱ ገብተው ሚስቱን ለመድፈር ሲሞክሩ ሰውየውም የድረሱልኝ ጥሪ ሲጮህ ወታደሮቹ ተደጋጋሚ አካሉ ላይ ተኩሰው ሲረሽኑት በሰፊያት ቀበሌ በእናት ላይ ያገዛዙ ሰራዊቶች በመግባት ንብረቷን ካወደሙ በኋላ በሴትዮዋ ላይ አካላዊ ጥቃት ፈጽመዋል ሲል አፋብን ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጿል። ይህ በእንዲህ እንዳለ የብልጽግና ኃይል 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር አባላት የሆኑ 5 ወታደሮች ከነሙሉ ትጥቃቸው ምኒልክ እዝን ተቀላቅለዋል። የብልጽግና ኃይል በመፍረስ ላይ የሚገኝ ሲሆን ወታደሮቹ የአፋብን ወሎ ቤት አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃን እየተቀላቀሉ ይገኛሉ። ፋኖን የተቀላቀሉ አባላት ዝርዝር ወታደር ከድር ጀማል የክፍለ ጦር ዘመቻ መምሪያ ኃላፊ፣ ወታደር በዳሳ ሐሚዶ 10 አለቃ ጌታ ውለታው፣ ወታደር ይታገሱ ታዬ፣ ወታደር ይመር ጎደታ 4 ጥቁር ክላሽ ባለ 2 እግር ኮሪያ ሰራሽ ክላሽ 555 የክላሽ ተተኳሽ 3 የእጅ ቦምብ 5 የደረት ትጥቅ 11 የክላሽ ካዝና በመያዝ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃን መቀላቀላቸውን ኮሩ አሳውቋል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። ይህ በእንዲህ እንዳለ በአማራ ክልል በተለያዩ አካባቢዎች የሚገኙ የሕክምና ባለሙያዎች የአደባባይ ተቃውሞ ሰልፍ ማካሄዳቸው ተሰምቷል። የአማራ ክልል የጤና ባለሙያዎች ከሌላው በከፋ መልኩ ሙያዊ መብታቸው ተገድቦ ከፍተኛ እንግልት ይፈጸምባቸዋል። ባለሙያዎቹ በአስቸጋሪ በጦርነት ቀጠና ጭምር አገልግሎት እየሰጡ ባሉበት ሰዓት የስራ ክፍያ በአግባቡ እየተፈጸመላቸው እንዳልሆነም ታውቋል። በምስራቅ ጎጃም ዞን ሞጣ ከተማ ሞጣ ሆስፒታል የሚገኙ የሕክምና ባለሙያዎችም በሆስፒታሉ ግቢ ውስጥ የተለያዩ መፈክሮችን በመያዝ የተቃውሞ ሰልፍ አካሂደዋል። የጤና ባለሙያዎቹ ከተያዘው ቅዳሜና እሁድ ጀምሮ በሆስፒታሉ የሌሊት ሕክምና ሊያቋርጡ እንደሆነ በተቃውሞ ሰልፉ ላይ ገልጸዋል። ክፍያ ይፈቀድልን፣ በየትኛውም ዓለም ላይ ያለ ክፍያ የሚሰራ የለም የሚሉ ጥያቄዎችን ያቀረቡት ባለሙያዎቹ ላለፉት 5 ወራት የሰሩት የትርፍ ሰዓት ክፍያ እንዳልተሰጣቸውን ያሳወቁትም መብታቸውን የጠየቁ እነዚህ የጤና ባለሙያዎች በአሁኑ ሰዓት በአገዛዙ ዛቻና ማስፈራሪያ ደርሶባቸዋል። አገዛዙ በሰማይ በምድር ጦርነት ከፍቶ እየፈጀው ያለው የአማራ ህዝብ የተሟላ የጤና አገልግሎት እንዲያገኝም ሆነ እንቁ የሕክምና ባለሙያዎቹ ጥያቄያቸው ተመልሶ አገልግሎታቸውን እንዲቀጥሉ ያደርጋል ተብሎ ባይጠበቅም የጤና ባለሙያዎቹ ለህዝባዊ ቢተኝነት ግብዓት የሆነ ተቃውሞ ማሰማታቸውን ቀጥለዋል። ባለፈው ዓመት ግንቦት ወር ላይ በኢትዮጵያ የሚገኙ የጤና ባለሙያዎች የስራ ማቆም አድማ ማድረጋቸውን ተከትሎ አገዛዙ ክፉኛ ተሸብሮ ባለሙያዎችን በግፍ ማሰሩ ይታወሳል። በወታደራዊ ኮብለላ የሰራዊት ፍሰት የገጠመው ብልጽግና 395 የአማራ እናቶችን ከሚያጠቡት ህጻናት ጋር ማሰሩ ተሰምቷል። የስሩ ዋና ምክንያት ወደ ፋኖ የተቀላቀሉ ባሎቻችሁን አምጡ የሚል መሆኑ ደግሞ አነጋጋሪ ነው። ወታደራዊ ኮብለላ የስርዓቱ ውድቀት ማሳያ በሆነበት በዚህ ጊዜ የብልጽግናው አጋዝ የሚወስዳቸው ጭንቀት ወለድ እርምጃዎች የንጹሃንን ሰቆቃ የሚያበዛ ሆኖ ቀጥሏል። በሸዋ በሚገኙ ቀጠናዎች በርካታ የጥምር ጦሩ አባላት ወደ ፋኖ መኮብለላቸውን ተከትሎ በኮሎኔል ማቴዎስ ማዴቦ የሚመራው የአየር ወለድ ሰራዊት ቁጥራቸው
አግተው 395 የሚሆኑ እማወራ እናቶችን አስረዋል። ድርጊቱ አነጋጋሪ የጦር ወንጀል ሆኖ ተመዝግቧል። የእነዚህ እናቶች እስር ዋነኛ ምክንያት ባሎቻችሁ ስርዓቱን ጥለው ፋኖን ተቀላቀሉ የሚል መሆኑ ታውቋል። የእስሩ ምክንያት ወደ ፋኖ የተቀላቀሉት ባሎቻችሁን አምጡ የሚል መሆኑን የታሳሪ ቤተሰቦች ለጣቢያችን አረጋግጠዋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ የሬማ ከተማና አካባቢው ነዋሪዎች ላይ ከፍተኛ እንግልት በመፈጸም የሚታወቀው የብልጽግና 101ኛ አየር ወለድ ክፍለ ጦር 395 እናቶችን ከሚያጠቡ ህጻናት ጋር በመያዝ ባሎቻችሁ 94 ሺህ ብር በልተው መሳሪያችንን ይዘው ፋኖን ተቀላቅለዋል ሲል ከሷል። በጉዳዩ ላይ ምንም የማያውቁ እናቶችን ያፈነው ያጋዙ ጦር ባሎቻችሁ ወይ እንዲመጡ አድርጉ፣ ካልሆነም በታድሶ መልክ ደብረ ብርሃን ከተማ ወስደን የሰጠናቸውን ገንዘባችንንና መሳሪያችንን ይመልሱልን በማለትም ሚስቶቻቸውን መደራደሪያ አድርገው መያዛቸው ድርጊቱ በጦር ወንጀል የሚታይ ነው ተብሏል። ምንም አይነት የውጊያ ሚና የሌላቸው እነዚህ በመቶዎች የሚቆጠሩ እናቶች ወንጀላቸው አማራ ሆነው መገኘታቸው ሲሆን ባሎቻቸው ለወሰኑት ውሳኔ የቤት እመቤት የሆኑ እናቶች ተጠያቂ ሊሆኑ የሚችሉበት አንድም የህግ መሰረት ባይኖርም ጠበንጃ ጉልበቱ የሆነው የብልጽግናው አገዛዝ ግን የአየር ወለድ ኮማንዶ አሰማርቶ ባሎቻቸው ከሚኒሻ ከፖሊስና ከአድማ ብተና ወደ ፋኖ የተቀላቀሉ እናቶችንና በርካታ የሬማ ከተማ ነዋሪዎችን የፋኖ ደጋፊ ናችሁ በሚል በግፍ አስሯል። በተለያዩ ምክንያት ባጋዙ ቤት ቆይተው ስርዓቱ በአማራ ህዝብ ላይ የሚፈጽመውን ግፍ በውል ተደርተው በቆይታቸው ባለማወቅ በህዝባቸው ላይ ለፈጸሙት በደል ይቅርታ ጠይቀው በቀጠናው የሚገኘውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነውን የአጼ ዳዊት ክፍለ ጦርን የተቀላቀሉ የቀድሞ ያጋዙ የምንሻ አባላትም ቁጥራቸው ከ650 በላይ እንደሚደርስ በቀጠናው የሚንቀሳቀሱ የፋኖ ምንጮች መረጃውን ለጣና አረጋግጠዋል። ይህን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የብልጽግናው ሰራዊትም በሬማ ከተማና ዙሪያውን ከፍተኛ ያፈሳ ዘመቻ ከፍቶ ነፍሰ ጡር እናቶችን፣ ህጻናት የሚያጠቡ እናቶችን እንዲሁም እድሜያቸው የገፋ አዛውንት እናቶችን በግፍ ሰብስቦ በሬማ ከተማ ፖሊስ ጣቢያ ቅጥር ግቢ ውስጥ አስሮ እያሰቃየ ይገኛል የተባለው ከታሰሩት እናቶች መካከል 2 ነፍሰ ጡር እናቶች በደረሰባቸው ከፍተኛ እንግልት ታመው በከተማው ጤና ጣቢያ ለሕክምና መግባታቸውን የእስረኛ ቤተሰቦች አረጋግጠዋል። አማራ በባህሉ በሴት ልጅ ላይ ክንዱን የማያነሳ ጨዋ ህዝብ በመሆኑ ይህን የመሰለ ነውር በብልጽግናው አጋዝ የተፈጸመውን የወንብድና ድርጊትም የአካባቢውን ህዝብ ክፉኛ እንዳስቆጣም ሰምተናል። የአጼ ዳዊት ክፍለ ጦር አሃዶች በበኩላቸው ድርጊቱ ከተፈጸመ በሰዓታት ልዩነት ውስጥ በሬማ ከተማ ቅርብ ርቀት ላይ በፈጸሙት የማጥቃት እርምጃ አንድ መንገድ መሪ የምንሻ አባልና የ101ኛ አየር ወለድ ክፍለ ጦር 2 አባላቱ በውጊያ መሞታቸው ተሰምቷል። በርካቶችን በሰርጎ ገብ ኦፕሬሽን ለከፍተኛ አካላዊ ጉዳት ያደረሰው ኮሩ ያጋዙ ጦር በግፍ ያሰራቸውን እናቶችን በአስቸኳይ የማይለቅ ከሆነ ከዚህ የከፋውን ያጸፋ እርምጃ እንደሚወስድ አስጠንቅቋል። በጎጃማዊ ዞን ህዝባዊ ቁጣ መሰማቱ ታወቀ። በህዝባዊ ቁጣው በርካታ ሰዎች ወደ አደባባይ ወጥተው ተቃውሟቸውን አሰምተዋል። በሌላ በኩል በዚሁ የጎጃም ቀጠና ያገዛዙ ጦር እርስ በርሱ ተዋግቷል። በጎጃማዊ ዞን ባንጃ ወረዳ ክዳማጃ ከተማ አንድ ወጣት ባገዛዙ ምንሻዎች መገደሉን ተከትሎ ህዝባዊ ተቃውሞ ተነሳ። የብልጽግናው አጋዝ ጥምር ጦር ሲል የሚጠራው በአመዛኙ የምንሻ ፖሊስና አድማ ብተና ኃይል በከተሞች የሚፈጽማቸው ነጻ እርምጃዎች ከጊዜ ወደ ጊዜ መባባስ ላይ ናቸው። ከሰሞኑ በጎጃም አዊ ዞን ባንጃ ወረዳ ክዳማጃ ከተማ አዲሱ ብርሌ የተባለን ወጣት በሚሊሻ ኃይሎች በጥይት ተደብድቦ መገደሉን ተከትሎ ህዝቡ በአደባባይ ተቃውሞውን አሰምቷል። የአዲሱ ገዳይ በፍትህ ይገደል፣ ወጣት ያለ ችግር በመልካም አስተዳደር ችግር አይሞትብን ሚሊሻ ፖሊስ ወጣትን አይግደል። ለተቃውሞ የወጣው ህዝብ ባስተላለፈው መልእክት ከገዳዮቻችን ፍትህን አንጠይቅም ብለዋል። ከእንግዲህ በኋላ የሚሞት ወጣት የለም፣ የተኮሰ ይተኮስበታል። ህዝብን ሊጠብቅ የተሰጠን መሳሪያ ወደ ህዝብ ያዞረ ምንሻን በጋራ በማለት ተቃውሟቸውን አሰምተዋል። ያጋዙ የምንሻ ኃይሎች ሰላማዊ ወጣቶችን በተደጋጋሚ እየገደሉና እያሰሩ እንዲሁም እያሳደዱ መሆናቸው ከዚህ በፊት በተደጋጋሚ የዜና መረጃዎቻችን መዘገባችን ይታወሳል። በብልጽግናው አጋዚ የምንሻ ኃይል የተገደለው ወጣት አዲሱ ብርሌም በከተማዋ በሰላማዊ ህይወቱ የሚታወቅ ምንም አይነት የወንጀል ሪከርድ የሌለበት እንደሆነ የአካባቢው ነዋሪዎች ምስክርነታቸውን ሰጥተዋል። ይህ በእንዲህ እንዳለ በዚሁ የጎጃም ቀጠና ባጋዙ ጥምር ጦር መካከል የእርስ በርስ ውጊያ ተቀስቅሶ ሰብአዊና ወታደራዊ ጉዳት መመዝገቡ ተሰማ። በምስራቅ ጎጃም ደባይ ጥላት ገን ወረዳ በቆይ ከተማ የመሸገው ያጋዙ ሰራዊትም የእርስ በርስ ውጊያ ገጥሞ ዋና ሳጅን ደሳለኝ የተባለ የፖሊስ አመራር ሲገደል ሌሎች 2 ምንሻዎች ከባድ ቁስለኛ መሆናቸውን ከአካባቢው ምንጮች ሰምተናል። ሰኔ 9 ቀን 2018 ዓ.ም በምስራቅ ጎጃም ደባይ ጥላት ገን ወረዳ ቆይ ከተማ የመሸገው ያጋዙ ሰራዊት በሁለት ተከፍሎ እርስ በርስ የተታኮሰበት ምክንያት ለጊዜው ባይታወቅም ከዚህ ቀደም የነበሩ ተከታታይ የእርስ በርስ ግጭቶች ዋነኛ መነሻ
ከጥቅም ግጭት ጋር ተያይዞ እንደሆነ ይታወቃል። የአገዛዙ ጥምር ጦር የራሱን ኬላ የጣለ የራሱ ግብር የሚሰበስብ በዘረፋ ተግባራት የተሰማራ መሆኑ ከጥቅም ድርሻው ክፍፍል ጋር በተያያዘ በየጊዜው ጦር እርስ በርሱ ሲታኮስ ታይቷል። በከተሞች በተለይም በወረዳ ማዕከላት የሚገኙ ፖሊሶችና ሚኒሻዎች የራሳቸውን ትንንሽ መንግስት ፈጥረው ከህብረተሰብ ገንዘብ የሚለቅሙና የሚዘርፉ ሆነዋል ሲሉ በምሬት የሚናገሩት ነዋሪዎች አብዛኛውን ጊዜ ያገዛዙ ጥምር ጦር የእርስ በርስ ግጭቶች ከዚሁ የጥቅም ድርሻ ክፍፍል ጋር የተያያዘ እንደሆነ ነው የጠቆሙት። በትናንትናው ዕለት በምስራቅ ጎጃም ደባይ ጥላት ገን ወረዳ በቁይ ከተማ የመሸገው ያገዛዙ ጥምር ጦር የእርስ በርስ ውጊያ ዋና ሳጅን ደሳለኝ የተባለው ፖሊስ ህይወቱን ሲያጣ 2 ሚኒሻዎች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ለህክምና ተልከዋል ነው የተባለው። ካገዛዙ የመከላከያ ሰራዊት አባላት በተቃራኒው ጎራ ለይተው የተሰለፉ የሚኒሻና ፖሊስ አባላት ትላንት ምሽት በመከላከያ ሰራዊት በተከፈተባቸው ተኩስ ግጭቱ የተቀሰቀሰ ሲሆን በቁይ ከተማ ለሰዓታት የወሰደ የእርስ በርስ ውጊያ አድርገዋል። የፖሊስና የሚኒሻ አዛዦች በተሳተፉበት የምሽቱ ውጊያ 2 የመከላከያ አባላት ህይወታቸውን አጥተዋል። ውጥረቱ እስካሁን እንዳልበረደ ከአካባቢው ምንጮች ሰምተናል። ህወሓት በአዋጅ ጭምር በሚያካሂደው ከፍተኛ ወታደራዊ አፈሳ ዙሪያ ይፋዊ ምላሽ ሰጠ። በምላሹም የጦርነት ዝግጅቱን አረጋግጧል። የህወሓትን ወታደራዊ አፈሳ የተቃወሙት የ76 ዓመት አዛውንት እስር ጉዳይም በማህበራዊ ሚዲያው አነጋጋሪ ሆኖ ቀጥሏል። የአሜሪካ ኤምባሲ ወደ መቀሌ ልዑኩን ሊልክ መሆኑም ተሰምቷል። የህወሓት ወታደራዊ አፈሳ አነጋጋሪ ሆኖ እንደቀጠለ ነው። ወታደራዊ አፈሳውን የተቃወሙ እናቶች ብቻ ሳይሆኑ ለውትድርና አንድ ልጅ ወይም ባል ያልሰጡ እናቶችም እየታሰሩ ነው። የእንደርታ ተወላጅ እንደሆኑ የተነገረላቸው የ76 ዓመት አዛውንትና በነባር የህወሓት ታጋይነታቸው የሚታወቁት እናት አህዛ ህሉፍ ህወሓት ላይ በሰነዘሩት ትችት የተነሳ ለእስር ከተደረጉ ዛሬ 4ኛ ቀናቸው ተቆጥሯል። የኒህ አዛውንት እናት እስር በርካቶችን እያነጋገረ ይገኛል። አዛውንቷ በክልሉ ስላለው የፍትህ እጦት፣ የመልካም አስተዳደር እክልና የፖለቲካ ብልሽት እንዲሁም እንደ ወረርሽኝ በሆነው ወታደራዊ አፈሳ ዙሪያ ተቃውሞ ማሰማታቸውን ተከትሎ መታሰራቸው ተሰምቷል። ከቀናት በፊት አዛውንቷ ላንዳ ሪፖርት ለተሰኘ በትግርኛ ቋንቋ ለሚቀርብ ዲጂታል ሚዲያ ቃለ መጠይቅ በሰጡ በ3ኛው ቀን በህወሓት ታጣቂዎች መታፈናቸው ታውቋል። የ76 ዓመት አዛውንቷ በቃለ መጠይቁ ለምን ልጆች ወደ ጦርነት ይገባሉ ማለታቸው አሳስሯቸዋል ነው የተባለው። ህወሓት ከሰሞኑ የወታደራዊ እንቅስቃሴና ምልመላን ጨምሮ ቡድኑ በሚያደርጋቸው ውሳኔዎችና ክንውኖች ላይ ተቃውሞ የሚያሰማ ከ20 ዓመት እስከ እድሜ ልክ የሚያስቀጣ አፋኝ ህግ ማውጣቱ ይታወሳል። ህጉ በወጣበት ሰሞን እኒህ እናት በንግግራቸው የተነሳ መታሰራቸው ከፍተኛ ቁጣ ቀስቅሷል። በጉዳዩ ላይ የተጠቃለለ ሪፖርቱን ያስነበበው ቢቢሲ በትግራይ ያለውን የጦርነት ገጽታ በሰፊው አመላክቷል። ዘገባው ለእናቶች እስር ምክንያት የሆነው ልጆቻችሁን ለውትድርና ስጡን በሚል መሆኑን ከገለጸ በኋላ በመንገድ በስራ ቦታ በመዝናኛና በስፖርት ማዘውተሪያ ቦታዎች ወጣቶች የግዳጅ ወታደራዊ አፈሳው በመጠናከሩ ምክንያት በርካቶች አካባቢያቸውን ለቀው መሰወራቸውን ዘግቧል። ጥቂት የማይባሉትም የህወሓት ኬላ ክልከላ ሳይበግራቸው ክልሉን ለቀው ተሰደዋል። ይህን ተከትሎ ህወሓት እናቶችን ልጆቻችሁን እና ባሎቻችሁን ካሉበት አምጡና አስረክቡን በሚል ወላጆችና ሚስቶችን እያሰረ ነው። በውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎቹን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩ ቢቢሲ በዘገባው አረጋግጧል። በተለይም ለጋዚ ቀበሌ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል የጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁን ለውትድርና አሰልፉ እንደተባሉ ነግረውኛል ያለው ቢቢሲ ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃንሳ ይህ የሞትና የሽረት ጉዳይ ነው፣ በላተኛ ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱ መባላቸውን አስረድታለች። የትግራይ ሰላምና ጸጥታ ቢሮ በትግራይ ተመልምለው ለመጡ ወጣቶች ወታደራዊ ስልጠና እየሰጠ እንዳለና የምልመላው ሂደት ግን በህወሓት እንደሚፈጸም ተናግሯል። የቢሮው የጽህፈት ቤቱ ኃላፊ አቶ መብራቱ ኃይሉ ወታደራዊ ምልመላው የነሱ ስራ ሳይሆን በህወሓት የሚፈጸም መሆኑን ጠቁመዋል። እንዲህ ያሉ ወታደራዊ ዝግጅቶች ተጧጡፈው የቀጠሉበት የትግራይ ክልል የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑን ምንጮቻችን ገልጸዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርበት ከሆኑ ምንጮች ያገኘነው መረጃ ያመላክታል። ስለ ጉብኝቱ ዋና ዓላማ፣ ስለ ልዑክ ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር ባይኖርም የልዑካን ቡድኑ የጉዞ ዓላማ ህወሓትን እና ብልጽግናን ለማደራደር የሚደረገው ጥረት አካል እንደሚሆን ተጠቁሟል። የአሜሪካ ኤምባሲ ልዑካን ቡድን ከህወሓት አመራሮች ጋር ይገናኛል ተብሎ ይጠበቃል ያሉት የመረጃ ምንጮችም ልዑካን ቡድኑ የነ ደብረጽዮን ቡድን መፈንቅለ ስልጣን ከፈጸመ በኋላ ለሁለተኛ ጊዜ ወደ መቀሌ ሊጓዝ መሆኑን በማስታወስ ይህ የጉዞ ምልልስ ለነ ደብረጽዮን ቡድን ህጋዊ እውቅና የመስጠት ያህል ፖለቲካዊ ትርጉም እንዳለው ጠቁመዋል። መፈንቅለ ስልጣን የተፈጸመባቸው ሌተናል ጀነራል ታደሰ ወረደ በመቀሌ ከተማ በክትትል ስር እንደሚገኙ ከዚህ ቀደም መዘገባችን ይታወሳል።
የግብጽ ጦር ወደ ሱዳን ዘልቆ በመግባት በድሮን እና በከባድ መሳሪያ የታገዘ ድብደባ መፈጸሙ ተሰማ። በሌላ በኩል ግብጽ በምስራቅ አፍሪካ ኢትዮጵያን ቀጠናዊ ከበባ ውስጥ ለማስገባት ያስችለኛል ባለችው ፖሊሲ ታሪካዊውን የአሰብ ወደብ ለመቆጣጠር ስትራቴጂካዊ ሩጫ ላይ መሆኗ ታውቋል። የግብጽ ጦር ወደ ሱዳን ዘልቆ በመግባት ከባድ ጥቃት ሰነዘረ። ጥቃቱ በድሮን የታጀበ በከባድ መሳሪያ የታገዘና በእግረኛ ጦር የተፈጸመ ሲሆን ይህም በሱዳን የውክልና ጦርነት የግብጽ ተሳትፎን በጉልህ አሳይቷል። ግብጽ ከእጅ አዙር ድጋፍ ወደ ግንባር ጦርነት ተሳትፎ መግባቷ በቀጠናው ከባድ አደጋ ደቅኗል። ቀጠናዊ መረጃዎች እንደሚያመላክቱት የግብጽ ድሮኖች ከባድ መሳሪያዎችና እግረኛ ወታደር በሱዳን ድብደባ በመፈጸም በርካታ ሰዎች ተገለዋል። ጥቃቱ የተፈጸመው በሳምንቱ ማክሰኞ ሲሆን ግብጽ ወደ ሱዳን የብሉ ናይል ግዛት ክልል ውስጥ ዘልቃ በመግባት በወርቅ ማውጫ ማዕድን ላይ ከባድ የድሮን ጥቃት በመሰንዘር በርካቶችን መግደሏን ሱዳን ትሪቢዩን ዘግቧል። ማዕድን አውጪዎቹ ድንበሩን ተሻግሮ ግብጽ ከመሰረተችው የወታደራዊ ካምፕ የመጣ ጥቃት መሆኑን ገልጸዋል። በደንበሩ አልናስሬና አልኦጋዳት በሚሰኙ የማዕድን ማውጫ ስፍራዎች ላይ ጥቃቱ ተፈጽሟል። ግብጽ ከድሮን ጥቃት ባሻገር በአካባቢው ላይ በታጠቁ ወታደሮች ጥቃት መሰንዘሯም ታውቋል። የሱዳን ባለስልጣናት ግብጽ የሱዳን ሉዓላዊነት በመጣስና ዓለም አቀፍ ስምምነትን በማፍረስም ወደ ሱዳን ጦር ማስገባቷን በመጥቀስ ከሰዋል። የግብጽ ወታደሮች ወደ ሱዳን ድንበር የተሻገሩት የራሳቸውን ጥቅም ለማስጠበቅም በተለይም ካይሮ የምታስተዳድራቸው የማዕድን ስፍራዎችን ለመጠበቅ በሚል ነው ተብሏል። ጥቃቱ ትላንት ንጋት ላይ የተፈጸመ ሲሆን በቅድሚያ በድሮኖች ከባድ ድብደባ ሲካሄድ የከባድ መሳሪያ ተኩስ ተሰምቷል። አሁን ድረስ በአካባቢው ያለው ሁኔታ አስጊ መሆኑን ማዕድን አውጪዎቹ ተናግረዋል። ማዕድን አውጪዎቹ ጥቃቱ በድሮን ሲፈጸም የሚያሳዩ ምስሎችን በቀጥታ ስርጭት ጭምር በፌስቡክ ማህበራዊ ሚዲያዎች ላይ አውጥተው የግብጽን ጥቃት ሲያጋልጡም ታይተዋል። ጥቃቱን ተከትሎ በሺዎች የሚቆጠሩ የማዕድን ማውጫ ሰራተኞች ነፍሳቸውን ለማትረፍ አካባቢውን ጥለው ሸሽተዋል። የሱዳን የወርቅ ማውጫ 2 ሚሊዮን የሆኑ ሰዎች የሚተዳደሩበት ዘርፍ ነው። ግብጽ በእግረኛና በአየር ጥቃት ያደረሰችበት ይህ አካባቢ 80 በመቶ የሀገሪቱ ወርቅ የሚወጣበት ስፍራ ነው። ይህ በእንዲህ እንዳለ ግብጽ ኢትዮጵያን በምስራቅ አፍሪካ ቀለበት ውስጥ ለማስገባት በምታደርገው ሙከራ ታሪካዊውን የአሰብ ወደብ ለመቆጣጠር ስትራቴጂካዊ ግስጋሴ መጀመሯ ተሰምቷል። የአሰብ ወደብን በአዲስ መልክ ለማልማት ከፍተኛ ፍላጎት ያሳዩት ግዙፍ የግብጽ ኩባንያዎች በኤርትራ ዋና ከተማ አስመራ ላይ በተደረገው የጋራ ቢዝነስ ፎረም ላይ የየራሳቸውን እቅዶች በማቅረብ ተስማምተዋል። በጉዳዩ ላይ አፍሪካን ኢንተለጀንስ እንደዘገበው በአስመራው የምክክር መድረክ ላይ አረብ ኮንስትራክተርና ኤልሲዩዲ ኤሌክትሪክ የተባሉ የግብጽ የኮንስትራክሽንና የኃይል ዘርፍ ግዙፍ ተቋማት የአሰብን ወደብ ለማዘመንና ለማስፋፋት የሚያስችላቸውን ሰነድ አቅርበዋል። ስምምነቱ በቀጠናው የነበሩን የረጅም ጊዜ ፖለቲካና የንግድ ውድድር በአዲስ መልክ ከመቀየሩ በላይ የአየርና የባህር ኃይል ቁጥጥርን ለመውሰድ የሚደረገውን ትንቅንቅ ወደ አዲስ ምዕራፍ በማሸጋገር ለኢትዮጵያ አደጋ ይፈጥራል። የግብጽ በአሰብ ወደብ ላይ የምታደርገው እንቅስቃሴ የኢትዮጵያን ጉሮሮ የሚዘጋ ነው የሚሉ ተንታኞችም የአሰብ ወደብ ወደፊት ከኤርትራ ጋር በሚኖር የሁለትዮሽ ስምምነት ለጋራ ጥቅም መዋል የሚችልበትን ታሪካዊ እድል ከወዲሁ እያጨናገፈው እንደሆነ ስጋታቸውን በመግለጽ ላይ ናቸው። የብልጽግናው አገዛዝ ዲፕሎማሲያዊ ውድቀትና ጦረኛ ባህሪ ኢትዮጵያን ከጂኦ ፖለቲካው ከመጠኑም በላይ ለትውልድ የሚሻገር ቀጠናዊ ቀውስ እያዋለደ እንደሆነ ትችቶች በመቅረብ ላይ ናቸው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎችም ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር